ተሰኝተዋል። ተመልከቱ በዮሐንስ ልደት ታዲያ ለዮሐንስ መድኃኒትን የወለደችው ማርያም ስትገኝ እንዴት አንደሰትም? እግዚአብሔር ስለዚህ ብፅዕት ነሽ እንላለን። አዎ ክርስቶስ መንገዴ ነው፣ ክርስቶስ ሕይወቴ ነው፣ ክርስቶስ ትንሣኤ ነው የሚለው ሁሉ ማርያምን ደግሞ ማመስገን አለበት። የሚገርም ልደት ነው። አዎ ይሄ አያስደስትም? የእግዚአብሔር ልጆች የዘካርያስ ልጅ እኮ ዮሐንስ ከተወለደ የሁሉ እናት ናት ማርያም፣ የሁላችን እናት ናት። እግዚአብሔር አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? ሰላም ያሳደረን አምላክ በሰላም በሕይወት ያውለን። በዚህ በቅዱሱ ስፍራ ተሰብስባችሁ የጸለያችሁትን ጸሎት የሰጣችሁትን ስጦታ እግዚአብሔር ተመልክቶ የልቡናችሁን መሻት ይፈጽምላችሁ። በእጆቻችሁ የጨበጣችሁትን በእግሮቻችሁ የተረገጣችሁትን በልቡናችሁ ያሰባችሁትን ሁሉ ያሳካላችሁ። በልቡናችሁ ያዘናችሁበትን ያለቀሳችሁበትን ነገር ከልቡናችሁ መድኃኔ ዓለም ኢየሱስ ክርስቶስ አውልቆ ይጣልላችሁ። የሚፈታተናችሁን ሰይጣን ያርቅላችሁ። የሰማነውን ሁሉ በህሊናችን ላይ ይሳልልን። ሀገራችንን፣ ቤተ ክርስቲያናችንን፣ ህዝባችንን፣ ጉባኤያችንን የሚፈታተነውን ሰይጣን ያርቅልን። እንግዲህ እግዚአብሔር አምላካችን የሰራው ስራ ሁሉ የሚደንቅ የሚገርም ነው። ባደረገው ነገር ሁሉ እንደነቃለን። ነገር ግን እናታችንን ቅድስት ድንግል ማርያምን ልዩ አድርጎ ስለመረጣት ስለፈጠራት በጣም ደግሞ ካሉ ፍጥረታት ሁሉ አልቀን እንወዳታለን፣ እናከብራታለን። አዎ እንግዲህ ዓለም ከመፈጠሩ በፊት በአምላክ ሕሊና ታስባ ትኖር ነበር እመቤታችን ቅድስት ድንግል ማርያም። አዎ ለዚህ ክብር ለድኅነታችን ምክንያት እንድትሆን ፍጥረት ሁሉ ከመፈጠሩ በፊት በአምላክ ሕሊና ታስባ ትኖር ነበር። ይህን በመከተል በየጊዜው የሚነሱ ነቢያት በህብረት ትንቢታቸው ስለ ማርያም ተናግረዋል። አዎ ከእናት ከአባቷ በስጋ በደም ተከፍላ በነባቢት ነፍስ ከብራ ከመታየቷ በፊት ለመላእክት በማህበራቸው በቅዱስ ሚካኤል ክንፍ ላይ ስሎ አሳይቷቸዋል። ሚካኤል መልአክ በክንፉ ተሸከማት ይላል። በደመና መጋረጃም ጋረዳት። እንግዲህ በደመና በመጋረጃ የተጋረደ ነገር እንደማይታይ እርሷም አካል ሳትሰራ በዚህ አይነት ትታይ ነበረ። ከዚያም በኋላ በአዳም ሰውነትም እንቁ ወርቅ አድርጎ ኃጢአት ባወየበው ሰውነቱ ሳትተባበር እንደ እንቁ እየበራች ትታይ ነበር። ከዚያም በኋላም እነ ነቢዩ ሙሴ እነ ኤልያስ እነ ኤርምያስ እነ ዳንኤል እነ ሄኖክ ሁሉ ስለዚች ንጽሕት ድንግል በተለያየ ህብረ ትንቢት
ሲናገሩ ትገልጡ ነበር። ኤርምያስ አንዱን ሳምንት አንድ ሱባኤ እያደረገ፣ ዳንኤል 7ቱን ቀን አንድ እያደረገ፣ ሄኖክ 7ቱን ትውልድ አንድ ሱባኤ እያደረገ የነዚህ ሁሉ ጩኸት ከድንግሊቱ ዘመን ለመድረስ ነበር። ነገር ግን ለእነሱ አልተፈቀደም። ለእኛ ነው በሩን የከፈቱት። እግዚአብሔር ክብር ምስጋና ይግባ። የእነዚህ ሁሉ ጩኸት በማን ላይ ተደመደመ? በሐናና በኢያቄም ላይ ተደመደመ። ያላችሁ በእንደዚህ አይነት ነው እመቤታችንን ያገኘናት፣ ያየናት፣ የተረዳናት። ከሷ የተገኘውን ፍሬ ከወቅቱ ደርሶ ለመብላት በ40 ቀን ዮርዳኖስን መሻገር ያስፈልጋል። እነዚህ እንግዲህ 40 ቀን ሰቀላ ሰቅለው ድንኳን ጥለው በምድረ በዳ በጾም በጸሎት ከዘረጉበት ሳያጥፉ ከቆሙበት ሳይቀመጡ 40 ቀን 40 መዓልት 40 ሌሊት ይጮሁ ነበር። ለእኛ ግን በሩን ከፈቱ፣ መስመሩን አሳዩን፣ መንገዱን ጠረጉልን። አሁን እንግዲህ ከማርያም ማይፀን የተገኘውን ፍሬ ለመብላት በ40 ቀን ከአብራከ መንፈስ ቅዱስና ከማይፀነ ዮርዳኖስ መወለድ ይገባል። ለእኛ ነው በ40 ቀን በ80 ቀን ከአብራከ መንፈስ ቅዱስ ከማይፀነ ዮርዳኖስ የተወለድ እኛንን ከጊዜው ደርሰን ያየን እና የእግዚአብሔር ልጆች እንግዲህ በዛሬው ዕለት እናታችን ቅድስት ድንግል ማርያም ሱባዔ የተቆጠረላት ትንቢት የተነገረላት 5500 ዘመን ሙሉ በኃጢአት ላረጀችው ዓለም እግዚአብሔራዊ ስጦታ ሁና ውድና ብርቅ ስጦታ ሁና ግንቦት 7 ቀን ከፀሐይ 7 እጅ የምታበራ የሁላችን እናት ተሰጠችን። እንኳን ደስ አላችሁ። ልደቷን ለማብሰር የሰማይ ሰራዊት ሁሉ መጥተዋል። በእውነቱ ሐና ሰቀላ ሰርቶ ነበር። ያ ሁሉ ወደዚያ ነው። የመልአኩ የቅዱስ ሚካኤልና የምስራቹን ያመጣው ቅዱስ ገብርኤል ክንፎቻቸውን ዘርግተው ነው ምስጋና ያቀረቡት። ብዙ ድንቅ ታምራት ታይተዋል። ማይበሉ እጽዋት በይብስና የነበሩ ሁሉ በእመቤታችን ልደት የጠወለጉ ሁሉ ለምልመዋል። አዎ ማይበላው ድንጋይ ዳቦ ሆኗል። ውሃዎች ሁሉ ማርና ወተት ሆነዋል። የሚገርም ልደት ነው። አዎ ይሄ አያስደስትም? የእግዚአብሔር ልጆች የዘካርያስ ልጅ እኮ ዮሐንስ ከተወለደ ብዙሃን ይትፌሱ በልደቱ ነው። ዮሐንስ ማለት በመወለዱ ብዙዎቹ ደስ ተሰኝተዋል። ተመልከቱ፣ በዮሐንስ ልደት። ታዲያ ለዮሐንስ መድኃኒትን የወለደችው ማርያም ስትገኝ እንዴት አንደሰትም? ደስ ይበላችሁ የእግዚአብሔር ልጆች። ያው ልደቷም ይገርማል። በዱር በበረሃ ነው። የሁሉ እናት ናታ። በቤት ብትወለድ የሐናና የኢያቄም ብቻ ትባላለች። በዱር ስለተወለደች የሁሉ እናት ናት። ማርያም የሁላችን እናት ናት። እግዚአብሔር ልጆች፣ አዎ እግዚአብሔር ልጆች፣ ማርያም ሰፊ እርሻ ናት። ክርስቶስ አዝመራን ወልዳ የሰጠችልን ማርያም ሰማይ ናት። ብርሃናትን የፈጠረውን ክርስቶስ ፀሐይ ክርስቶስ የተባለውን ወልዳ ለኛ የሰጠችን ማርያም ጥልቅ ጉድጓድ ናት። የሕይወቱ ውሃ የሆነውን ክርስቶስን ለኛ ከማኅፀኗ ያፈለቀችልን የወለደችልን ማርያም መሶብ ናት።
የ5500 ረሃባችንን ያስወገደች ህብስት ክርስቶስን ለኛ የሰጠች ይሄን ያለማድነቅ በእውነቱ በቁም ወደ ሲኦል መግባት በእውነት ማርያም ገነታችን ናት። ማርያም ሰንበታችን ናት። አይሁድ እንዲህ ስንል አይወዱ። እኛ ግን ማርያም ገነታችን ናት፣ ማረፊያችን፣ የኃጥአን እረፍት፣ የጻድቃን ደስታ። ስለዚህ ይችን ደስታ፣ ይችን ሰላም፣ ይችን ፍቅር እግዚአብሔር ለኛ ውድና ብርቅ ስጦታ አድርጎ ስለሰጠን እግዚአብሔርን አመስግኑ፣ እግዚአብሔርን አመስግኑ። እና ሳጠቃልለው ትምህርቱ በደንብ ተሰጥቷል። እንዲሁ ስለተነሳው ትንሽ ልናገር ብዬ ነው። እግዚአብሔር ልጆች አሁን በተረዳነው እውነት መቆም መጽናት ብቻ ነው። ችግሩ ምን መሰላችሁ? አሁን እናንተ የምትደነግጡት አንዳንድ ጊዜ እንደ ቆሎ እንደ አጥንት ጠጠር ያለ ትምህርት ሲሰጥ ለጥ ትላላችሁ። ይላችሁ ለጥ እንዲያው ቤታችሁም እንደዚህ አይመቻችሁም። በእውነቱ በእርግጥ ያው ከእግዚአብሔር ቤት በላይ የሚመች ምን አለ? ጠንከር ያለ ትምህርት ሲሰጥ ለጥ ትላላችሁ። የሆነ ደግሞ ሽብር ሲመጣ ትደናገራላችሁ። እንደሱ አይደለም። ጥሬውንም በደንብ ቆርጥሙት፣ አጥንቱንም ቆርጥሙ። አዎ የአእምሮ ራብተኛ አትሁኑ። የኮማዶ የምናየው አዳራሽ እኮ እዚህ ቆሞ ለምን ሄደ ብትሉ አእምሮ ባዶ ስለሆነ ጭንቅላቱ ባዶ የሆነበት ወደ ባዶ አዳራሽ ነው የሚሄደው ይላችሁ። ስለዚህ በሚነሳው ትላንትም በተነሳው ዛሬም በሚነሳው ነገም ሊነሳ ባለው ነገር አትደንግጡ። ወባሕቱ ዘብክሙ አጽኑ እስከ አመ እመጽእ፣ እስከምመጣ ድረስ የተሰጣችሁን ጠብቁ ነው አይደለም? ጠብቁ። በቃ ቤተ ክርስቲያኒቱ አንድ ጊዜ ተሰርታ አልቃለች። ካሁን በኋላ የሚሰራ ነገር የለም። ሰርተዋታል አባቶቻችን የእግዚአብሔር ልጆች። ይህ እንደ ዛሬ እንደኔው ጥቅም ያላተለላቸው በእውነቱ ስልጣን ያላተለ ሆድ ያላተለ ወርቅ ብር የዚህ ዓለም ፖለቲካ ያላተለላቸው በእውነቱ ሰርተው ጨርሰዋል። ጀግና የሚባለው ይሄን የጠበቀ ነው እንጂ የአባቱን ሀደራ ይዞ ያልቆየ በእውነቱ ይሄ በቁም የሲኦል ቀለብ ነው የሚሆነው። ስለዚህ ምንም የሚያሸብር ነገር የለም። በቃ ተረድተናል፣ እኛ አውቀናል፣ አምነናል። አሁን እኮ ዋጋችን ልናገኝ ነው። እልቅስ ወደ ስጋ ወደሙ ገስግሱ። አንደበታችሁ ጧትም ማታ ማርያም 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 ሳሊ ለነ ቅድስት። ይሄን ማለት ያቅታል? እንደዚህ ይሁን። ማርያምን የማይጠራ አንደበት ዲዳ ነው። ወደ ማርያም የማይገሰግስ እግር የተቆረጠ ነው በእውነቱ። እና ስለዚህ እባካችሁ ይሄ ደግሞ በእውነቱ አሁን በየገጠሩ ስታዩ ጉድ ይፈራል። ሰሞኑን በገጠር እኮ አባቶቻችን እናቶቻችን አብያተ ክርስቲያናት ባልተሰሩበት ወቅት ምስለ ፍቁር ወልዳ የእመቤታችን ስዕል ይዘው ጨጠማ ጎዝጉዘው ከአንድ ዋርካ ስር እንደዚሁ ሰብሰብ ብለው እግዚአብሔርን እያመሰገኑ ሃይማኖታቸውን እየተሰበከላቸው እየሰሙ ነይ ነይ እምዬ ማርያም እያሉ እኮ የማርያምን ፍቅር ይገልጻል። አሁን ምንድን ነው የሚያሳፍራቸው? እናንተ እንዲሁ በቃ ይሄን በሜዳ የምታዩትን የሚራገጠውን እሱን ነው የምታደንቁት። አረ ይሄንን አድንቁ። አዎ ስቱዲዮም ገብታችሁ የምትጮሁትን ጩኸት አሁን ስርዓት አስይዙት። በቃ ወደ ዝማሬ አንደበታችሁን ወደ ዝማሬ። ያ ይጠቅም ምን ይጠቅማል? አዎ በአይናችሁ አትርፉበት። የአይን መክሊት ማየት ነው። ምንድን ነው የምታዩት? እግዚአብሔር ልጆች የጆሮ መክሊት መስማት ነው። እግዚአብሔርን መስማት ያስፈልጋል። ነገረ ማርያምን መስማት ያስፈልጋል። የአንደበት መክሊት መጸለይ ነው። መጸለይ ያስፈልጋል። መለመን ማመስገን ያስፈልጋል። የእግር መክሊት መገስገስ ነው። ወደ እውነተኛው መንገድ ወደ ቤተ ክርስቲያን ወደ ድንግል ማርያም መገስገስ የአባቶቻችንን ድርሰት
ጽፈው ያስቀመጡትን ማንበብ ያስፈልጋል፣ ማየት ያስፈልጋል። ረሀብተኛ አትሁኑ የእግዚአብሔር ልጆች፣ በጎ ሁኑ፣ ጤነኛ ሁኑ የእግዚአብሔር ልጆች። አዎ አሁን እናንተ ሀብታም ገንዘብ ስታገኙ የሆነ በቃ እንዲያው በእውነቱ በሕይወታችን ዋናው ስኬት እኮ ሀብታምና ዝነኛ መሆን አይደለም። ይሄ የወደቀ ነገር በጎ መሆን ነው። ህሊናችን ንጹሕ ይሁን፣ ይረጋጋ። የእግዚአብሔር ልጆች አንደበታችን እግዚአብሔርን ያመስግን። በዓይናችን እግዚአብሔር ያደረገልን ነገር እንመልከት፣ በህሊናችን እነስተውል እና ስለዚህ የሚዘዋወረውን ነገር ሁሉ እንዲህም አለ ወይ ኧረ እንዲሁ ምናምን አትበሉ። ኋላ እስከ ዛሬ ድረስ አባቶች እያስተማሩ ነው የቆዩት። አባቶቻችሁ እናቶቻችሁ ሲያስተምሩ ቆይተዋል። ለእናንተ ያወረሱት ነገር አለ። አዎ እና ጠብቁ፣ እንጠብቅ እና ስለዚህ እግዚአብሔር አምላካችን ይህን ሰዓት ለኛ ባርኮ ስለሰጠ እናመሰግናለን። በዕለት በጉባኤውም ተገኙ፣ መዝሙሩንም ዘምሩ፣ ቃሉንም ስሙ፣ በህይወት ኑሮ። ይሄ ነው የሚያዋጣን እኛን። ሌላው እኮ ምንም የሚያዋጣን ጉዳይ የለም። ሁሉም ያልፋል እኮ፣ የማያልፍ ነገር የለም። ሁሉም ያልፋል፣ እግዚአብሔር ብቻ ነው የሚያልፈው። የመረጣት ድንግል ማርያም ናት የማታልፈው። ስለዚህ ስለ ማርያም እንዘምራለን። ማርያም ለኛ አይናችን አይደለችም? አይናችን ናት እንዴ! ይሄን ከጎዶሎ ዓለም ተገኝታ ወደ ሙሉ ዓለም ያሸጋገረችን ማርያም በሷ እናፍርም። ስንቃችን ናት፣ ልብሳችን ናት፣ ምግባችን ናት፣ መንገዳችን ናት እግዚአብሔር። ስለዚህ ብፅዕት ነሽ እንላለን። አዎ ክርስቶስ መንገዴ ነው፣ ክርስቶስ ህይወቴ ነው፣ ክርስቶስ ትንሣኤ ነው የሚለው ሁሉ ማርያምን ደግሞ ማመስገን አለበት እና ስለዚህ የእግዚአብሔር ልጆች ሁላችሁም በዚህ በቅዱሱ ስፍራ በዛሬው ዕለት ተገኝታችሁ ያቀረባችሁትን ጸሎት መስዋዕታችሁን ሁሉ እግዚአብሔር ተቀብሎ የልቡናችሁን መሻት ይፈጽምላችሁ። እግዚአብሔር ይጠብቃችሁ።